Zago. Your game, your culture. Arsenal are Wembley bound. Mikel Arteta has his way. Liam Rosenior asked questions. It was a home of the Arsenal and reopened for business tonight. በዌምብሌ ስቴዲየም እጅግ ትልቅ ሪከርድ ያለው አሰልጣኝ ሚኬል አርቴታ ይህንን ሪከርዱን ለማስቀጠል ዓለማችን ላይ እጅግ በጣም ምርጥ ከሚባሉ አሰልጣኞች መካከል ወሳኝ የሆነውን ፔፕ ጋርዲዮላን ይገጥማል። በነገራችን ላይ አርሰናልም በዌምብሌ ስቴዲየም ላይ እጅግ በጣም ትልቅ ታሪክ ነው ያለው። ከሽንፈቶቹ ድሉ ይበልጣል በዚህ ታሪካዊ የዋንጫ ስቴዲየም ማለት ነው። በነገራችን ላይ ለአርሰናል በካራቦ ካፕ ትልቅ ጥቅም የሰጠው ኬፓ አሪዛባላንጋ ስለ እሁዱ ጨዋታ ወሳኝ ንግግር አድርጓል። እንግዲህ ኬፓ አሪዛባላንጋ ሲናገር በዌምብሌ ስቴዲየም ያለው ድባብ እጅግ በጣም ልዩ ነው። በጨዋታው ዙሪያ ያለው ነገር ሁሉ እጅግ በጣም የተለየ ነው። ለዋንጫ እየተጫወትክ እንደሆነ ዌምብሌ ስቴዲየም ስትገባ ታውቃለህ። ምክንያቱም ዌምብሌ ስቴዲየም የዋንጫ ስቴዲየም እንደሆነ ድባቡና የስቴዲየሙ አሰራር ጭምር ያስታውቃል ያለ ሲሆን በትልልቅ ጨዋታዎች በፍጻሜዎች በዩሮ በዓለም ዋንጫ በቻምፒየንስ ሊግ የተጫወቱ ትልልቅ ተጫዋቾች አሉን። በየሶስት ቀኑ ትልልቅ ጨዋታዎችን መጫወት ምን እንደሆነ የሚያውቅ ስብስብ ነው ያለን። ማንቸስተር ሲቲ ትልቅ ቡድን እንደሆነ እናውቃለን። በሁሉም ቦታ ድንቅ ተጫዋቾች አሏቸው። ያለ ጥርጥር ከጠንካራዎቹ ቡድኖች አንዱ ናቸው። ብዙ የተለያዩ አማራጮችና የጥራት ጥልቀት አላቸው። ለኛ ግን ይህ የዋንጫ ካቢኔያችንን የምንከፍትበትና ክፍት ለማድረግ ደግሞ የሚያስችል መንገድ ሊሆን ይችላል ብዬ አስባለሁ። ይህንን ዋንጫ ካሳካን የዋንጫ ቁም ሳጥናችን ይከፈታል። ስለዚህ ይህንን ዋንጫ ማሸነፍ ለኛ ትልቅ ትርጉም አለው ሲል ኬፓ አሪዛባላንጋ በእሁድ የፍጻሜ ጨዋታ መጫወት እንደሚፈልግ ተናግሯል። አርሰናል በታሪኩ በዌምብሌ ስቴዲየም 58 ጊዜ ተጫውቷል። ውድ አድማጭ ተመልካቾቼ ታዲያ ካጋጠሙት ሽንፈቶች ይልቅ ድሎቹ እጅግ በርካታ ናቸው። በርካታ ዋንጫዎችንም በዚሁ ታሪካዊ የእንግሊዝ ዌምብሌ ስቴዲየም ሜዳ መሰብሰብ ችሏል። አርሰናል በዌምብሌ አርሰናል 58 ጨዋታ ሲያደርግ 30ውን ማሸነፍ ችሏል። በ8ቱ አቻ ወጥቷል። 20 ጊዜ ደግሞ ተሸንፈዋል። 86 ግቦችን ሲያስቆጥር 60 ግቦች ደግሞ ተቆጥረውበታል። አርሰናል በሚኬል አርቴታ ስር ደግሞ ራሳቸው ሚኬል አርቴታ በዌምብሌ ስቴዲየም ያላቸው ክብረ ወሰን በተጫዋችነትም በአሰልጣኝነትም እጅግ አስገራሚ ታሪክ ነው ያላቸው። አርቴታ አሰልጣኙ በታሪካዊው ብሔራዊ ስቴዲየም የመራቸውን አራቱንም ጨዋታዎች በማሸነፍ በዌምብሌ የማይበገር ሆኗል። የስኬቱ ደግሞ ገና በተጫዋችነት ዘመኑ የጀመረውን ያለማሸነፍ ጉዞ ያስቀጠለ ነው። አርቴታ በአርሰናል አሰልጣኝነት በዌምብሌ ያሳካቸውን ድሎች ስንመለከት የ2020 የኤፍኤ ካፕ ፍጻሜ ቼልሲን 2-1 በማሸነፍ የመጀመሪያ ዋንጫውን አነሳ። የ2020 የኤፍኤ ካፕ ግማሽ ፍጻሜ ማንቸስተር ሲቲን በዚሁ ሜዳ 2-0 አሸነፈ። የ2020 ኮሚኒቲ ሺልድ ሊቨርፑልን በፍጹም ቅጣት ምት አሸነፈ። በ2023 ኮሚኒቲ ሺልድ ማንቸስተር ሲቲን በድጋሚ በፍጹም ቅጣት ምት አሸነፈ። አርቴታ በዌምብሌ ያለው ቁጥራዊ መረጃ እጅግ በጣም አስገራሚ ቁጥራዊ መረጃ ነው። በርካታ ጨዋታዎችን ያሸንፋል። በአርቴታ ስር ደግሞ አርሰናል በዌምብሌ ስቴዲየም አንድም ጨዋታ ተሸንፎ አያውቅም። አርሰናል ከጥቂት ቀናት በፊት ከጥቂት ሳምንታት በፊት ፕሪሚየር ሊጉን ራሱ ሊያጣ ይችላል እያሉ ብዙዎች ሲናገሩ ነበር። በተለይ በወልቭስና በብሬንፎርድ ጨዋታ ነጥብ ሲጥል ማለት ነው። በተለይ ከወልቭሱ ጨዋታ በኋላ የተመለከትነው አርሰናል ግን እጅግ በጣም አስገራሚ አርሰናል ነው። ምክንያቱም በተከታታይ ከባባድ ጨዋታዎችን ያሸነፈ በአሁኑ ሰዓት ፕሪሚየር ሊጉን በ9 ነጥብ ርቀት የሚመራ በቻምፒየንስ ሊግ የሩብ ፍጻሜ ተፋላሚ፣ በኤፍኤ ካፕ የሩብ ፍጻሜ ተፋላሚ፣ በካራቦ ካፕ የፍጻሜ ተፋላሚ የሆነ ቡድን ነው ማለት ነው። አርሰናል ምናልባትም የዘንድሮ የውድድር ዓመት የዋንጫ ካቢኔቱን የሚከፍተው በእሁዱ ጨዋታ የመሆን እድሉ እጅግ በጣም ሰፊ ነው። ማንቸስተር ሲቲ እጅግ በጣም ከባድ የውድድር ቀናቶችን ነው ያሳለፈው። ፔፕ ጋርዲዮላ በከፍተኛ የሆነ የውጤት ማጣት ቀውስ ውስጥ ነው የሚገኙት። ጭራሽ ከማንቸስተር ሲቲ ጋር ስለመለያየት ማሰብ መጀመራቸውም እየተሰማ ነው የሚገኘው። ይህንን ያጡበት ዋነኛ ምክንያት ደግሞ ከሰሞኑ የደረሰባቸው የተለያዩ ሽንፈቶች እንደሆኑ ይገለጻል። በተለይ በፕሪሚየር ሊጉ በተከታታይ በኖቲንግሃም ፎረስት እና በመቀጠል በዌስትሃም ነጥብ መጣላቸው፣ በሪያል ማድሪድ ደግሞ የ5-1 ሽንፈት በሜዳቸውም ከሜዳቸውም ውጪ በድምር መሸነፋቸው አሰልጣኝ ፔፕ ጋርዲዮላ በከፍተኛ የሆነ ድንጋጤ ውስጥ እንዲገኙ አድርጓቸዋል። አሰልጣኝ ሚኬል አርቴታ ደግሞ በዚህ የፍጻሜ ጨዋታ ላይ እንግዲህ በዌምብሌ ብዙ ጊዜ የበላይነት አላቸው። ራሳቸው ፔፕ ጋርዲዮላና ሲቲን በነገራችን ላይ በኮሚኒቲ ሺልድ በዚህ በዌምብሌ ስቴዲየም አሸንፈው ዋንጫ የኮሚኒቲ ሺልድ ዋንጫን ማሳካታቸው የሚታወስ ነው። መድፈኞቹ ታዲያ ይህንን ሪከርድ በማስቀጠል በፍጻሜ ጨዋታ ሲቲን አሸንፈው ዋንጫውን ያሳካሉ ወይስ አርሰናል ለአራት ዋንጫ የሚያደርገው ጉዞ እሁድ ሊደናቀፍ ይችላል ወይ የሚለው እንግዲህ ብዙዎችን እያሳሰበና ካሁኑ እያጠያየቀ የሚገኝ ጉዳይ ነው። ጨዋታው እሁድ ዕለት ምሽት 1 ሰዓት ተኩል በእንግሊዝ ትልቁ የዋንጫ ስቴዲየም በዌምብሌ ስቴዲየም ነው የሚደረገው። በዚህ ጨዋታ ላይ መድፈኞቹ እንግዲህ የተጎዱ ተጫዋቾቻቸው ይመለሳሉ ተብሎ የሚጠበቅ ይሆናል። ለምሳሌ
የሁለቱም ቡድኖች እንግዲህ ያለፉትን ጥቂት ጨዋታዎች ብንመለከት አርሰናል ካለፉት 5 ጨዋታዎች 4ቱን ሲያሸንፍ በአንዱ ብቻ አቻውቷል። ማንቸስተር ሲቲ ካለፉት 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ሲሆን እሱም በኤፍኤ ካፕ ኒውካስልን ብቻ ነው። በፕሪሚየር ሊጉ 2 አቻ፣ በሻምፒዮንስ ሊጉ 2 ሽንፈት በማስተናገድ እጅግ በከፍተኛ የሆነ የውጤት ማጣት ቀውስ ውስጥ ይገኛሉ። አርቴታ ወይስ ፔፕ ጋርዲዮላ? ቪክተር ዮኮሬሽ ወይስ ኤርሊንግ ብራውት ሃላንድ? ጋብሪኤል ማጋሌሽ ወይስ ደግሞ ሩበን ዲያዝ የሚለው የሚጠበቅ ሲሆን የአርሰናል ተጫዋቾች የመጀመሪያ ዋንጫቸውን ለማሳካትና የውድድር ዓመቱን በደስታ ለመቀጠል ከፍተኛ ትንቅንቅ ያደርጋሉ ተብሎ ይጠበቃል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ በመሆን መረጃ ማግኘት ትችላላችሁ። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘውላችሁ።